ቤዛ ድራማ እንግዲህ በጣም አስተማሪና እጅግ ልበን ጠልጣይ የሆነ ድራማ ነው ማለት ነው። ቤዛ እንግዲህ በመጨረሻ ሉላም እየተፋለመችለት ነው ንብረቷን ለመስመለስ ማለት ነው። አክስታቸው እንግዲህ ወይዘሮ ዘርፌ በጣም ጨካኝና ከሰው አስበልጣ ገንዘብና ሀብትን የምታመልክ ሴትዮ ናቸው ማለት ነው። በጣም ነው የሚገርመው ማለት ነው። አንዳንድ ጊዜ ሰዎችን ስናስብ እንግዲህ በምናስበው መንገድ ሳይሆን በማናስባቸው ያላሰብነው መንገድ ነው የምናገኛቸው ማለት ነው። ሰዎች ስንባል እንግዲህ በጣም ከባድ እና አስቸጋሪ ነን ማለት ነው። ቤዛ እንግዲህ ሉላን ተክታ ሉላ እየሰራችለት ነው ማለት ነው። ሉላ እንግዲህ ሮቤል ቤት ገብታለች ማለት ነው። ሉላ እዛ እያለች እንግዲህ ሮቤል ከሚስቴ ጋር ተፋትቻለሁ፣ አንድ ላይ አይደለንም፣ ተለያይተናል ብላውት ነበረ ማለት ነው። እንግዲህ ቤዛ እዛ እያለች የሮቤል ሚስት ካች ብላ መታለች ማለት ነው። እንግዲህ ከባሌ ራቂ፣ ምንም ነገር ከሱ ጋራ ግንኙነት እንዳይኖርሽ ብላ አስጠንቅቃት ነበረ ማለት ነው። እንደ አጋጣሚ መንገድ ላይ እየሄደች ደግሞ እንግዲህ ቤዛን ስታገኝ ሉላ መስላት እንግዲህ የሮቤል ሚስት ቤዛን አንቃ ይዛታለች ማለት ነው። በዚህ ሰዓት እንግዲህ በጣም ጭንቀት ላይ ነው ያሉት ማለት ነው። ምክንያቱም ሱራፌል እንግዲህ እንትን እየሰራ ነበረ፣ ስራ እየሰራ አጋጣሚ የሆነ ሰውዬው እዛ ውስጥ ገብቶ ሞቶ ነበረ ማለት ነው። ይህም ሲሞት ደግሞ በጣም እጅግ በጣም ብዙ ብር ነው ያዘ፣ በዛ ነው የሞተ ማለት ነው። እነሱ እያደረጉ ያለው አሁን ሬሳውን እንግዲህ ዘርፌ ቤት ወስዶ ዘርፌን እንግዲህ መጠቀማ ሊያደርጓት ነው ማለት ነው። ቤዛ አይሆንም እያለች ነው ማለት ነው። እንዴት እንደዚህ ታደርጋላችሁ በማለት እንግዲህ ቤዛ ምንም ልትቀበላቸው አልቻለችም። እየተጣላቻቸው ነው ማለት ነው። እየተጨቃጨቁ ነው የሚገኙት። አቶ ሮቤል ሚስት እንግዲህ ቤት ድረስ ከች ብላ መታለች። ተጥፋተናል፣ ከዚህ በኋላ እሷን አላገኛትም፣ ልንገናኝ አንችልም ብሎ ለሉላ ነግሯት ነበረ ማለት ነው። ቤት ድረስ ስትመጣ ግን ሉላ በጣም ተናዳለች። በጣም ነው የተሰማት ማለት ነው። ነገር ግን ተፋተናል አላልከኝም ወይ? ለምንድን ነው እዚህ ድረስ ልትመጣ የቻለች? ታዲያ እየዋሸኝ ነበረ ወይ? ለምንድን ነው እንደዚህ ልትዋሸ የፈለግከው? ለምንድን ነው እንደዚህ ልታደርግ የቻልከው? ይሄ ሁሉ ድራማ ለምን ያስፈለገ? እኔ ስለአመንኩክ ነው ስለወደድኩክ ነው እንደዚህ ልታደርግ የነበረው? ለምንድን ነው እንደዚህ ልታደርግ የቻልከው? ታዲያ እንደዚህ ይደረጋል እንዴ? በጣም ነው የምታሳፍረው፣ በጣም ነው የምታሳፍረው ሱራፌል በማለት እንግዲህ የአቶ ሮቤል ተናግራለች ሉላ ማለት ነው። ወደ ቤት ስትሄድ እንግዲህ ፊቷን በጣም ተናዳ ነበረ የሄደችው። አክስቷ እንግዲህ ምን ሆነሽ ነው? ፊትሽ ትክክል አይደለም በማለት እንግዲህ ትናገራለች ማለት ነው። በዚህ ሰዓት ስትናገር ለአክስትዮ እንግዲህ የሮቤል ሚስት ቤት ድረስ መታለች ትላታለች ማለት ነው። እንዴት እንደዚህ ሊሆን ቻለ? ተፋተናል ብሎ አልነበረም ወይ? ለምን እንደዚህ ሊሆን ቻለ? በማለት እንግዲህ አክስታቸውን በጣም በንዴት ነበረ መልሷን የሰጠቻት ማለት ነው። አሁን ሱራፌል እና ሳሚ እንግዲህ የዛ ሰውዬው የሞተውን አስከሬን ይዞ እነ ዘርፌ ቤት ሄዶ ዘርፌን በዛ ለመጥመድ ነው የሚሞክሩት ማለት ነው። ቤዛ እንግዲህ አይሆንም፣ እንዴት እንደዚህ ልታደርጉ ትችላላችሁ? ወደኛ መዘዙ ወደኛ ጎትቶ እንዳያመጣ እያሉ እንግዲህ ብዙ ነገር እያሉት ነበረ ማለት ነው። ቤዛ በጣም ፈርታለች ማለት ነው። በዚህ ሰዓት እንግዲህ ሉላ የሆነ ዶክመንት እሷ ለመሬቱም ለቤትም ለሆቴሉም የያዘችው ዶክመንት አለ፣ እሱን ሰርቀሽ አምጪልኝ ብላት ነበረ ማለት ነው። እሱን እየፈለገች ነበረ፣ ነገር ግን ልታገኘው አልቻለችም ማለት ነው። ሉላ እንግዲህ በዚህ ሰዓት በጣም ተጨንቃለች። አምጪልኝ ያለችን ዶክመንትም አላገኘችላትም። በዛ ላይ ደግሞ የአቶ ሮቤል ሚስት ቤት ድረስ መታለች ማለት ነው። ሉላ በጣም አጣብቅኝ ነገር ውስጥ ገብታለች ማለት ነው። አንዱ ስትሉ በአንዱ ይሆናል። እሷ ነገር ግን ለመስተካከል እየጣረች ነው። ምንም ሊስተካከልላት ሊሳካላት አልቻለም ማለት ነው። ያው የጀመርኩትን መጨረሻ ሳላደርስ መተው የለብኝም፣ አልተውም፣ በጭራሽ አልተውም፣ ሁሉንም ነገር መጨረስ አለብኝ፣ በፍጹም አላቋርጥም በማለት እንግዲህ እሷ ሁሉንም ነገር እየታገለች ትገኛለች ማለት ነው። መቼም መጨረሻ ላይ ሉላ አሸናፊ እንደምትሆን ተስፋ አደርጋለሁ። ሳሚና ሩቤልን እንግዲህ አሁን ሊገቡበት ነው ማለት ነው። ሱራፌል እና ሱራፌል ከገባበት ሳሚም ውስጥ ከገቡ አሁን እንደሚስተካከል ተስፋ አደርጋለሁ ማለት ነው። ያው ትፈራለች። አቶ ዘርፌ እንደዚህ አይነት ነገር ካየች እንግዲህ አንቺ ነሽ እንደዚህ አደረግሽ ብለን ነው የምንይዘው የምንጠምደው ብለው ነው የሚያስቡት እነሱ ማለት ነው። ወይዘሮ ዘርፌ ግን በጣም
ከባድ ሴት ናት፣ እንደዚህ የምትሸነፍ ሰው አይደለችም ማለት ነው። እንግዲህ እነሱ ይቅድዷል ይዘዋል። እንግዲህ እንደምንም ብለን እሷን መጥመድ አለብኝ፣ እሷን ወጥመድ ውስጥ አስከትተን ንብረቱን መመለስ አለብኝ በማለት እንግዲህ ሳሚ ይህንን ሀሳብ አምጥቷል ማለት ነው። ነገር ግን መኪና ውስጥም ያገኘው እጅግ በጣም ብዙ ብር ነበረ ማለት ነው። ብሩንም ምንድን ነው የምናደርገው? ይሄን ብር ምን ልናደርግ ነው በማለት እንግዲህ በጣም ተደነጋግጧል ማለት ነው። ግን የሰውየውን አስክሬን ዘርፌ ቤት ለመውሰድ ወስኗል ማለት ነው። ነገር ግን ስለ ብሩ በጣም ግራ አጋብቷቸዋል ማለት ነው። ይህንን ሁሉ ብር ምንድን ነው የምናደርገው? ምን እንሰራበታለን? በማለት እንግዲህ በጣም ተጨናንቋል ማለት ነው። አቤት በዚህ ሰዓት ዘርፌ አግኝታ ቢሆን ኖሮ በጣም ነበረ ደስ የሚላት ማለት ነው። ወይዘሮ ዘርፌ ቢትሆን እንግዲህ በዚህ ሰዓት ብሩን ያገኘችው በጣም ነበረ ደስ የሚላት። እነሱ ግን ብሩን ይዞ መከራቸውን በልቱ። ምን እናድርገው? እንዴት ነው የምናድርገው? በማለት እንግዲህ በጣም እየተጨናነቁ ይገኛሉ ማለት ነው። ምንም ሊያደርጉ አይቻሉም። እንግዲህ እነሱ አሁን ዘርፌ ቤት ሄደው ዘርፌን ብቻ ለመጥመድ ነው የነሱ አላማቸው እዚህ ላይ ነው አሁን ፎከስ እያደረጉ ያሉት ማለት ነው። ሉላ እንግዲህ እጅ መታጠባ ለመሄድ ወደ ሆቴል ውስጥ ሄዶ ነበረ ከሱራፌል ጋር ሄዳ እጇን እየታጠበች ነበረ። በዛ መታ የሮቤል ሚስት አነቀቻት ማለት ነው። ስተንቃት እንግዲህ ከሱ ራቅ ትላለች ማለት ነው። አንቺ እንደምታስቢ አይደለም፣ እኔ እሱን ከሱ ጋር አይደለሁም፣ አንቺ እንደምታስቢ አይደለም ትላታለች ማለት ነው። እኔ እንደማላስበው ካልሆነ እንዴት ነው ታዲያ ትላለች እና አንቃት ይዛታለች ማለት ነው። በጣም ተደነጋግጣ ወደ ቤት መሄድ አለብኝ ብላ እንግዲህ በተቀመጠበት ቦታ ትታ ሄደችው ማለት ነው። እንግዲህ የሮቤል ሚስት በጣም ጨካኝ ናት ማለት ነው። ከዚህ በፊትም ሌላ ብዙ ድራማ ላይ ሰርታለች። ፊቷ በጣም ነው የሚያስፈራ ማለት ነው። ሉላ እንግዲህ በጣም ፈርታታለች። የሆነ ችግር ትፈጥራለች፣ የሆነ ነገር ታደርጋታለች ብለው ማለት ነው። አቶ ሮቤል ግን ተፋተናል፣ ተለያይተናል ብሎ ነበረ ለሉላ ሲያስረዳት የነበረ ማለት ነው። ነገሩ ሌላ ነው። አልተጣሉም፣ አልተፋቱም። ብንጣላም ብንፋታም እኔ እናንተ በአንድ ቀን የሚፈርስ ትዳር አይደለም ያለ ነው በማለት እንግዲህ ተናግራለች ማለት ነው። እንግዲህ ሉላ በዚህ ሰዓት ፈርታለች በጣም። የሆነ መሀላቸው በቃ የሆነ ነገር አለ። ስለዚህ እኔ የማይሆን ነገር ውስጥ ነው የገባሁት በማለት እየፈራች ነው። እንግዲህ ሳሚ ደግሞ ያን አስከሬኑን ይዘን ሄደው ቤቱን ካስቀመጥ እሷን እንደፈለግን ማድረግ እንችላለን፣ በዚህ ልንይዛት እንችላለን፣ እንደፈለግን ሁሉንም ነገር ልናደርጋት እንችላለን በማለት እንግዲህ ብዙ ነገር እያወራ ነበረ ማለት ነው። እስኪ ከተሳካልን እንሞክራለን ብሏል ሱራፌልም እንግዲህ ሉላ። ቤዛ ግን በጣም ትፈርታለች። ይሄ ነገር የማይሆን ነገር ነው፣ እናንተ ሌላ ችግር ውስጥ ሌላ ታሪክ ውስጥ እንዳትገቡ እኔ ቢቀርብኝ ይሻለኛል፣ እንደውም አፍቱ ቢቀርብኝ ይሻለኛል፣ በጣም ፈርቻለሁ ትላለች ማለት ነው። ሳሚ እንግዲህ ጀይና የሆነ ወንድ ነው፣ አይፈራም አይኮራም፣ ሁሉንም ነገር እኔ አደርጋለሁ፣ ከፈለጋችሁ እናንተ ከመሀል ውጡ፣ ተውት፣ ከመጨረሻ ከፈለጋችሁ ውጡና ለእኔ ተውልኝ፣ እኔ ሁሉንም ነገር ማድረግ ይችላለሁ በማለት እየተናገራቸው ነበረ ማለት ነው። ሳሚ ቆርጦ ተነስቷል። እንግዲህ ሁሉንም ነገር ብቻዬን ቢሆን አደርጋለሁ እንጂ በጭራሽ ይሄን ነገር ማቆም አልችልም፣ በጭራሽ አላቆምም፣ ሁሉም ነገር አደርጋለሁና እፈጽማለሁ በማለት እንግዲህ ብዙ ነገር እያላቸው ነበረ ማለት ነው። ሁሉም ተደነጋግጧል። እንግዲህ የሆነ ስህተት ቢከሰትበት ሲሆነ ነገር ቢደረግስ በማለት እንግዲህ በጣም ተናዷል ማለት ነው። እንግዲህ በጣም ፈርቷል ሁሉም። ሳሚ ብቻ ነው እዚህ ላይ በጣም ትኩረት አድርጎ ፎከስ አድርጎ እየተከታተለ ያለው ማለት ነው። እንግዲህ ቤዛ ድራማ እጅግ በጣም ምርጥ ድራማ፣ በጣም አስተማሪ ድራማ ነው ማለት ነው። ቤዛ እንግዲህ የገዛ ጓደኛ ነበረች ውስጥ እየከተተቻት ማለት ነው። አንዳንድ ጊዜ ጓደኛ ይዘን ብለን የምንይዛቸው ሰዎች ለእኛ ጉድጓድ ነው የቆፍሩልን ማለት ነው። አስቸጋሪ ነው ሰዎች ስንባል እንግዲህ በጣም ሰው መልካም ሲሆንልን እኛ ደግሞ ክፋት ነው የምንሰራባቸው ማለት ነው። ይሄ የሰው ልጅ ባህሪ ነው እንግዲህ ምንም ማድረግ አይቻልም። ቤዛ ድራማ እንግዲህ እጅግ በጣም ብዙ አስተማሪ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። በጣም ልብ አንጠልጣይ የሆነ ድራማ ነው። እንግዲህ ቤዛን አንቃ ይዛታለች ማለት ነው። የሮቤል ሚስት ሉላ መስራት ማለት ነው። እኔ አይደለሁም እኔ ሉላ አይደለሁም እያለቻት ነው እንጂ እየሸወድሽን ነው ብላ እንግዲህ በጣም እንቃርጋ ይዛታለች ማለት ነው። ያው መልካቸው መንታ ስለሆኑ መልካቸው ስለሚመሳሰሉት በዛ እየተነሳ ነው እሷም
ቤዛን የያዘቻት ማለት ነው። እንግዲህ በጣም ልብ አንጠልጣይ እና አስተማሪ የሆነ ድራማ ነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛልኝ፣ ከክፉ ነገር ሁሉ ይጠብቃችሁ። ሰላም፣ ፍቅር አንድነት ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ለሰው ልጅ ከሰላም የሚበልጥ ነገር የለም። በጣም አሪፍና ደስ የሚል ቆይታ ነበር። እናመሰግናለን። ምርጥ ድራማ ነው የጋበዛችሁን። በዚህ ቀጥሉበት። በተሻለ በአዳዲስ ነገር ደግሞ እንጠብቃቸዋለን። እንግዲህ የቤዛ ንብረት እንግዲህ ይመለሳል ወይስ አይመለስ፣ ይሳካል፣ የሞከሩት ፕሮሰስ ይሳካል ወይስ አይሳካም የሚለውን የምናይ ይሆናል ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛል።